በህይወት ጉዟችን ውስጥ ትልቅ ራዕዮችን አንግበን ስንጓዝ የሥራው ጫና፣ የኑሮው ውጣ ውረድና የፈተናዎችን መደራረብ የሰውነት ጉልበታችንን ሊያደክመው ልባችንንም ሊያዝለው ይችላል። ነገር ግን በእነዚህ የድካም ቀናት ውስጥ ራሳችንን የምናይበት መንገድ የነገ ማንነታችንን ይወስነዋል። የደከመውን ንስር ክንፉን ያሳርፋል እንጂ መብረሩን ትቶ እንደ ዶሮ መሬት ላይ አይቀርም። ንስር ማዕበልን ሰንጥቆ ከደመና በላይ ርቆ የመብረር ታላቅ ተፈጥሮ ያለው የሰማይ ንጉሥ ነው። እሱም ቢሆን ክንፎቹ ሊዝሉ ጉልበቱ ሊደክም ይችላል። ነገር ግን ሲደክመው የሚያደርገው ነገር ቢኖር ከፍ ባለ ተራራ ጫፍ ላይ ወጥቶ ክንፎቹን አጣጥፎ አዲስ ኃይልና ጉልበት እስኪያገኝ ድረስ በጥበብ ማሳረፍ ነው። ድካሙ መብረር የመቻል ተፈጥሮን አይለውጠውም። ፍጹም መሬት ላይ ወርዶ እንደ ዶሮ ፍርፋሪ እየለቀመ ለመኖር አይሰለፍም። አንተም በሕይወትህ የንስር ተፈጥሮ ያለህ ባለታላቅ ራዕይ ነህ። ሥራ ስትሠራ፣ ለቤተሰብ ስትደክም፣ ወይም አዲስ የሥራ ፈጠራ ውስጥ ገብተህ ስትታገል ሊደክምህ ይችላል። ድካም የሰው ልጅ ባህሪ እንጂ የውድቀት መለኪያ አይደለም። ስለሆነም ደከመኝ በል እንጂ ተሸነፍ አትበል። ትንሽ እረፍት አድርግ እንጂ በሩን ዘግተህ አትመለስ። ጊዜያዊ ድካምህን እንደ ዘላለማዊ ሽንፈት ቆጥረህ የጀመርከውን የሕይወት መስመር አትቁረጥ። ካለህበት አስቸጋሪ ሁኔታ ጀርባህን ሰጥተህ በሩን ዘግተህ አትመለስ። ይልቁንም እንደ ንስሩ ቆም በል። አእምሮህና ጉልበትን አሳርፍ። ከፈጣሪ ጋር ተገናኝተህ የውስጥ ኃይልህን አድስ። አንተ የተፈጠርከው በማዕበል ውስጥ አልፈህ በስኬት ማማ ላይ ለመብረር እንጂ በፈተናዎች ተሸብበህ መሬት ላይ ለመቅረት አይደለም። ወዳጄ፣ እረፍት ማድረግ ጉዞን ማቋረጥ አይደለም። ድካምህን በአግባቡ አስተናግደው። በሥራህም ሆነ በሕይወትህ ከባድ ውጥረት ሲሰማህ ራስን አታጨናንቅ። ደክሞኛልና ጥቂት ማረፍ አለብኝ ብለህ በጥበብ ክንፍህን አሳርፍ። እረፍት ማለት ለቀጣዩ ትልቅ መብረር ኃይል መሰብሰቢያ ስልትህ ነው። የዶሮን አስተሳሰብ እምቢ በል። ንስር ሆነህ ሳለ በትንሽ ፈተና ተገፋፍተህ መሬት ላይ ከሚያማርሩ ተስፋ ከቆረጡና ጥገኝነትን ከለመዱ የዶሮ አስተሳሰብ ካላቸው ሰዎች ጋር አትቀላቀል። ያንተ ቦታ ሁል ጊዜ ከፍታው ላይ መሆኑን አምነህ በብርታት ተነሳ። በሕይወታችሁ ውስጥ በቃ እኔስ ተሸነፍኩ ብላችሁ ተስፋ ለመቁረጥ ተቃርባችሁ፣ ነገር ግን ጥቂት ረፍት አድርጋችሁና የውስጥ ኃይላችሁን አድሳችሁ እንደ ንስር በርትታችሁ በመነሳት ታላቅ ድል ያስመዘገባችሁበት አጋጣሚ አለ። ዛሬ በሕይወታችሁ ላለው ድካም ሽንፈትን ከመቀበል ይልቅ አዲስ ኃይል ለመሙላት ምን አይነት የጥንካሬ ውሳኔ ትወስናላችሁ? ወዳጆቼ፣ ዛሬ ለራሳችሁ ቃል ግቡ። እኔ ደከመኝ እንጂ ተሸነፍኩኝ የማልል እንደ ንስር ክንፌን አሳርፌ ይበልጥ በርትቼ የምነሳ ጀግና ነኝ። በውድቀት ፍርሃት በሩን ዘግቼ ወደ ኋላ አልመለስም። እንደ ዶሮም መሬት ላይ አልቀርም። በማስተዋሌና በቆራጥነቴ የሕይወቴን እውነተኛ ክብርና እንጀራ የምበላ ብቁ ዜጋ ነኝ በልና ቃል ግባ። ወዳጄ፣ የተስፋ ዘሮች እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው